ሰው ሁሉ እንደ መሀሌት እንደው ደፋር ቢሆን እውነት የት ቢደረስ ነበረ። እንግዲህ ወይዘሮ መሀሌት ውርደቷን ተከናነበች ማለት ነው። ሰው ቤት ገብታ አልወጣም ከዚህ በኋላ እኮ እኔና አንቺ ምንም አይነት ነገር ግንኙነት የለንም። የኔና አንቺ ግንኙነት ያኔ በጓደኛዬና በልጄ ስትቀይሪኝ አብቅቷል። እናም ምሳሌ የለችም እንዴ? ምሳሌ ናፍቃኛለች ወይ? ምሳሌ እኮ ሞታለች። ያኔ የማሳክምበት አጥቼ ሞተች እኮ አልሰማሽም እንዴ? እባክህን አታስጨንቀኝ። በልቼ እንኳን እስከምጨርስ ልክ እህል ቀምሶ እንደማያቅ ሰው እህሉን በለው አለችው ማለት ነው። እሱም ደግሞ በጣም ተገረመና አንቺ ሴትዮ እንደው ስታስቢው እኔ ብሩክ አሁን ላንቺ ማዝን ይመስልሻል? ብዙ ነገር እኮ ነው ያሳጣሽኝ፣ ብዙ ነገር ነው ያስደረግሽኝ። አልሞት አልኩሽ አይደለ? አሁንም ደግሞ ዝና እዚህ እኔ ጋር እንደላከሽ አውቃለሁ። ቀጥ ብለሽ በመጣሽ ወደ ዝና ተመለሰሽ እንጂ ኤፍራታም አባራኛለች፣ መሄጃ የለኝም። እባክህን ብሩክ እባክህ ይቅርታ አድርግልኝ፣ ከልቤ ነው ተጸጽቻለሁ። ያደረኩት ነገር ቀላል ነገር እንዳልሆነ አውቃለሁ። እባክህን ብሩክ ይቅርታ አድርግልኝ እያለች ብታስመስልም እሱ ግን ከዚህ በኋላ ወደ ህይወቴ የምትገቢ ይመስልሻል ስታስቢው? በፍጹም አንቺን ይቅር አልልሽም። መቼም አላደርገውም። ወይዘሪት መሀሌት እባክሽን በአክብሮት ከቤቴ ውስጥ ውልቅ ብለሽ ውጪልኝ እባክሽን አላት። ከዛ በኋላ አልወጣም፣ እንደውም አልወጣም ማለች። ምግቧን ድርግም አድርጋ ከበላች በኋላ አልወጣም ብላ ወደ መኝታ ቤት እየሮጠች ሄደችና አልጋ ላይ ቁጭ አለች። ብሩክም እንግዲህ ከአልጋ ላይ ጎትቶ ሊጥላት ስንት ሲል ማናት እቺ ቅድስት፣ ጋሼ እንደዛ አታድርግ እባክህን፣ ቆይ መድብል ይመጣል፣ አሁን መድብል ጎትቶ ያስወጣት የለ እንዴ ብላ አለችው። ከዛ በኋላ በፍጹም እቺ ሴትዮ እዚህ ቤት ውስጥ ላያት አልፈልግም፣ ያመኛል፣ እሷን እዚህ ቤት ውስጥ ካየው አስወጡልኝ አለ። ከዛ በኋላ እንግዲህ አልወጣ አለች። ብሩክ በጣም ነው የተናደደ። ያው እሷን ማስወጣት አቅቶት አይደለም፣ ለነገሩ ያው ለጨዋታው ድምቀት ነው እንጂ እሷን ጎትቶ ማስወጣት ይችላል ከቤቱ። ግን አለ አይደለ? እናማ እሷም እኔ ከዚህ በኋላ ተጸጽቻለሁ፣ ይቅርታ አድርግልኝ ብሩክ፣ እውነት በይ እስኪ ተጸጽተሻል? አቶ ዝናም ደግሞ ልጅቱን እችን ያገታትን ልጅ ሊደፍራት እንግዲህ ቀበቶውን ፈታ ሲያደርግ አንድ ጊዜ ሽንት ማሽኛውን ልጅ ስትረግጠው ዋጋውን ሰጠችው። እንቺ እናትሽ አፈርት ብላ ባለጌ፣ እንደው እናትን የሚሰድብ ሰው እውነት ዘራው ይባረክ። እናም ከዛ በኋላ እንግዲህ እንዴት እንደዚህ ትመስኛለሽ አንቺ? እና ሞቴን እመርጣለሁ፣ አንተ ብትገለኝ ይሻለኛል፣ ከነ ክብሬ ብሞት ይሻለኛል፣ እኔ ባንተ ከምረክስ አለችው ማለት ነው። እሰራልሻለሁ፣ እኔ ዝና አይደለሁም፣ እኔ እኮ ነኝ ከካሌብ አስመልጬ እዚህ ቤት ያመጣሁሽ አንቺ እኔን እንደዚህ ትመችኛለሽ? አዎ አንተ ከምታቆስሸኝ ሞቴን እመርጣለሁ፣ እደግምልሃለሁ አለችው። ከዛ በኋላ በጣም ተናደደና እሰራልሻለሁ፣ እመኝኝ፣ ዋጋ አስከፍልሻለሁ አላት። እንደፈለክ በል፣ እኔ ግን ከዚህ በኋላ ምንም አይነት ካንተ ጋር የሚያገናኘኝ ነገር የለም፣ ስለዚህ አለችው። ከዛም በኋላ እባክሽ ቅድስት እቺ ሴትዮ እንደምንም ብለሽ ከዚህ ቤት ውስጥ አስወጭልኝ እባክሽን አላት። ጋሼ እኔ ምን ማድረግ እችላለሁ? ምን ላደርጋት አለችው። ከዛ በኋላ እንግዲህ በጣም ተናዶ እሷን እንትናን ነው የምጠብቀው ቁጭ ብላ ምሳሌ አባቷን ለምና መሀሌትን እዛ ቤት እንድትመልሳት። ነገር ግን እንግዲህ እያሰበች ያለችው ነገር በፍጹም አልሆነላትም ማለት ነው እንግዲህ በሚያሳዝን ሁኔታ። ከዛም ቆይ እንደው ስታስቢው ማለት ነው መሀሌት አይምሮሽ በትክክል ይሰራል? እኔ አሁን አንቺን እዚህ ቤት ውስጥ የምመለስሽ ይመስልሻል? ስታስቢው ራሱ ቆይ እንዴት ነው የመጣልሽ ሀሳቡ ራሱ አላት። ከዛ በኋላ እንዲህ ምን ችግር አለው? ሚስትህ እኮ ነኝ እኔ ሚስትህ አይደለሁም እንዴ? እንዴት እዚህ ቤት ውስጥ ብትመልሰኝ ምን ችግር አለው? እውነት ልመልስሽ አይደለ? ቆይ አንቺ ያደረሽብኝ ነገር ቀላል ነገር ነበር እንዴ? ላስታውስሽ እያንዳንዱን ነገር ይደክመኛል አንቺን ማስታወሱም፣ ነገሩ አስታውስሽ ምንም ዋጋ የለውም። ለማንኛውም ከዚህ ቤት ውስጥ ውልቅ ብለሽ ውጪ። አልወጣም እንዴ? ይሄ ቤት እኮ የኔ ነው። ይሁን ግን አልወጣም አለችው። ከዛ በኋላ እንግዲህ አትውጭም አይደለ? አሁን መድብል ይመጣልሻል። መድብል ከመጣ ደግሞ
በጣም መጥፎ ነገር ነው የሚፈጠረው እዚህ ቤት ውስጥ። ስለዚህ ከዚህ ቤት ውስጥ ውጪ ያላት አልወጣም ብላ እንደውም መኝታ ቤት ሄዳ እንግዲህ አልጋው ላይ ዝርር ብላ ቁጭ አለች። ብሩክም ከዛ ጎትቶ ሊያስወጣት ሲል ቅድስት ተዋት፣ መድብል ይምጣ አለች። ከዛም ብሩኬ በጣም ተናዶ ሶፋ ላይ ቁጭ ብሎ እንግዲህ መድብል መጣ። ከዚህ በኋላ ጋሼ እለህ እንድትጠራኝ ነው የምፈልገው እያለ እያሾፈበት፣ አንተ ቀልድ፣ ምን ችግር አለ? ቆይ እናንተ ሰዎች ምን እያላችሁ ነው? ጋሼ መሀሌት መታለች። መሀሌት የጋሼ ሚስት ናታ። ምን ልትሆን? ፕራንክ እያደረጋችሁኝ ነው አይደለም? ቢሆንማ ጥሩ ነበረ፣ ግን አይደለም። እና ጋሼ የምሬን እኮ ነው። ይኸው መኝታ ቤት ገብታ አልወጣም ብላለች። እንዴት? አላቅም፣ ግን መኝታ ቤት ናት። እንዴ ናትና ለምን በህይወት ኖርክ ነው? ምን ፈልጋ ነው አሁን እዚህ ቤት የመጣችው? ሲል እንግዲህ እየሮጠው ሄደው ጎተተው እንግዲህ አፈር ከዲቤ ቀላቀላት ማለት ነው። ዝናም እንግዲህ ልጅቱን ሊደፍራት እየታገላት ሳለ ልጅቷ እኔ አንተን ለአንተ ህይወቴን ከማረክስና ማንነቴን ከማረክስ ሞቴን መርጣለሁ ስትል አንድ ጊዜ ሽንት መሽኛውን ስትለው እናት ሸፈር ትብላ አለ ባለጌ። ይሄ ስድብ ስጥለው እናት አትሰደብም በምንኛውም አጋጣሚ። ከዛ በኋላ አዎ ብትገለኝ ይሻለኛል፣ ብትገለኝ። እኔ መቼም ከአንተ ጋር አንትን አይደለም፣ መቼም እኔ አንተ እንድታቆሽሸኝ አልፈልግም። በቃ በአንተ እጅ ብሞትም ምንም አይመስለኝም። ከዛም ዝና እንግዲህ በንዴት ማህሌት ወጥመድ ውስጥ ከተታት ማለት ነው። የጅና ብሩክን ይቅርታ ጠይቄ ብሎ ልኳት። ከዛ በኋላ ኤፍራታ ጋር ደውሎ ስሚ አንቺ አይጥ፣ ይኸውልሽ እኔ አንቺን መግደል አቅቶኝ አይደለም፣ አሁንም ቤት ውስጥ ነው ያለሽው። ቤት ውስጥ ነኝ ግን ልወጣ ነው። ምን አንቺ ጅብ ነሽ እንዴ በዚህ ሰዓት የምትወጪው አላት። ከዛ በኋላ መሀሌት የለች። መሀሌት እኔ አግኝቻት አላውቅም፣ አናወራም፣ ተጣልተናል። ጎበዝ ልጅ። አሁን መሀሌት ወደዛ ቤት ተመልሳ እንዳትመጣ። እንዲ አንተ ጋር አይደለ እንዳለችው ያልኩሽን ብቻ አድርጊ። መዛ ቤት ተመልሳ እንዳትመጣ አባሪያት። ከኔ ጋር መስራት ከፈለግሽ፣ በህይወት መቆየት ከፈለግሽ አላት። ምርጫ ሰጣት። ጠበቃውም ደግሞ ደውሎ እዚች ልጅቱ ጋር ሉላ ጋር ደውሎ ያልኩሽን እንዴት አደረግሽ? ማለቴ አሁን ተዘጋጅተሽ ትመጫለሽ? ደግሞ ከሀገር ልትወጡ ነው አሉ። ባዶ እጃችሁን የት ነው ከሀገር የምትወጡት? ለማንኛውም ዛሬ ካልመጣሽ ሁሉም ነገር ያልቅለታል፣ ባልሽም ይታሰራል፣ ንብረታችሁም ይታገዳል አላት። ቻው እንጂ እሺ በቃ እመጣለሁ፣ እሺ እንዳልክ እያለች ከዛ በኋላ እሺ አለችው። ተመልሳ ግን እሷ ያው ነች፣ አውቃ እያስመሰለች ነበረ። ከዛ በኋላ እንግዲህ እንትን ብላ ከዛም እንግዲህ ሉላ ምን ላደርግ አሁን የማልፈልገው ህይወት ውስጥ ልገባ ነው ሳልፈልግ፣ ወይኔ ሉላ እያለች እንግዲህ ለሞገስ ብላ ሞገስ ንብረቱን እንዳያጣ ብላ ራሷን አሳልፋ ልትሰጥ ተዘጋጅታለች ማለት ነው። ሞገስ ግን ይሄንን እውነታ ያወቀለት ያው ሉላን ምን እንደሚያደርጋት ባላውቅም ከባድ ችግር ይፈጠራል። ነገር ግን ደግሞ ልጅቷ ሞኝ ነገር ናት፣ ምንም አያመጣም። ይሄ ጠበቃ ፖሊስ ይዞ ሄዶ ዋጋውን መስጠት ነው። የምን ማስፈራራት ነው? እንደዚህ አይነት ቀልድ የለም ሲጀመር ማለት ነው። እሷ ግን እንግዲህ ለዚህ ለሞገስም ምንድን ነው የሆንሽው? ሉላዬ የሆንሽው ነገር አለ እንዴ? እባክሽ አታስጨንቅኝ፣ ንገሪኝ፣ ምንድን ነው የሆንሽው እያላት ከዛ በኋላ ምንም አልሆንኩም፣ ዝም ብዬ እየጨነቀኝ ነው አለችው። ከዛም አይመስለኝም፣ ብቻ የሆነ የሚጨንቅሽ ነገር አለ፣ ምንድን ነው የሆንሽው? እባክሽን ንገሪኝ ቢላትም ምንም አንተ አትጨነቅ፣ እኔ ምንም አልሆንኩም አለችው። ከዛ በኋላ እሺ በቃ ምንም ካልሆንሽ እሺ፣ ብቻ ግን የሆነ ነገር ፊትሽ ላይ ይነበባል፣ ለማንኛውም ተረጋጊ፣ አያመመሽ ነው ምናምን አላት። እሷ ሞገስ ሲወጣ ደውሎ እንግዲህ ጠበቃው አስፈራራት። ጠበቃው ጋር ለመሄድ ወሰነች ማለት ነው። ወይዘሮ መሀሊትም እንግዲህ ቀጥ ብላ በሩን አንኳኩታ ብሩክ ቤት ገብታ እባክህን ብሩክ ይቅርታ አድርግልኝ፣ እስከ ዛሬ ያደረግኩት ነገር ሁሉ ጸጽቶኛል፣ በጣም ጸጽቶኛል። ስለዚህ እባክህን ይቅርታህን ነው የምፈልገው፣ ይቅርታ እንድታደርግልኝ አለችው። እውነት በይ እስኪ ይቅርታ ላደርግልሽ? ለየትኛው ጥፋትሽ? ለየትኛው? እስኪ ልጄ ልትገይብኝ በነበረው እኔን ባሳገትሽው በየትኛው? ለየትኛው ነው ይቅርታ የምጠይቅ? መሀሌት ጸጽቶኛል። እውነት በይ እስኪ ማን እዚህ ቤት የላከሽ ዛሬ? ዝና ነው አይደለም?
አይ በፍጹም እውነት እኔም አላቅ መሰለሽ እንዴ? ይኸውልሽ እኔ ብሩክ አይደለም እቺን ብዙ ነገር ማቅሰው ነኝ። ለማንኛውም ተነቅቶብሻል፣ አልተሳካልሽም ወይዘሮ መሀሌት። ከዚህ በኋላ ግን አጠገቤ እደርሳለሁ የምትይ ከሆነ እመኝኝ ዋጋ አስከፍልሻለሁ አላት። ከዛ በኋላ ቆይ ለምንድን ነው እኔን የማትረዳኝ? ቆይ እኔ ማን አለኝ አላንተ? እኔ እኮ በጣም ነው የምወድህ እያለች እያስመሰለች እንግዲህ ከዛ በኋላ አይ እኔ ከዚህ በኋላ አንቺ ወደ ህይወቴ እንድትገቢብኝ አልፈልግም ወይዘሮ መሀሌት፣ የኔና ያንቺ ነገር አብቅቷል፣ ሁሉም ነገር አከተመ። ስለዚህ ከዚህ በኋላ የኔና ያንቺ ነገር ምንም በዚህም ብትይ በዛ ምንም እንትን የለንም። እናም እባክሽ መድብል በልቶ ሌላ ችግር ሳይፈጠር ውጪ ከዚህ ከቤት አላት። አንደውም አልወጣም ምን ታመጣለህ ስትል ወደ መኝታ ቤት ሮጣ ሄደች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት መሀሌት ብሩክ ይቅርታ ያደርግልሻል ሂጂ፣ ግን ይቅርታ ሲያደርግልሽ ደግሞ እዛ ቤት የምትገቢው ለእኔ ልትሰሪ እንጂ ለብሩክ አይደለም፣ ተግባባን ብሎ ልኳት ነበር አሁለታ አቶ ዝና። እሷም ደግሞ ከዚህ በኋላ ሁሉንም ተንኮል ትቼ እኔ ይቅርታ ቢያደርግልኝ በቃ እንደ ድሮ በሰላም መሆን እንፈልገው፣ ምክንያቱም ተንኮል ሰልችቶኛል፣ ተንኮል አስቤ ምንም ያፈራሁት ነገር የለም። ስለዚህ ምን ላድርግ፣ የት አባቴ ሊሂድ እያለች እንግዲህ የትም ሂጂ ገደል ግቢ ብትፈልጊ ግን ለእኔ ነው መስራት ያለብሽ ብሎ ነበር የላካት። እሷም ነገር ግን ብሩክ እንደዚሁ በቀላሉ የእሷን ይቅርታ የሚቀበላት ሰው አይደለም። ያደረገችው ነገር በጣም አጸያፊና አስነዋሪ ነገር ነው። ብዙ ነገር አድርሳበታለች። ልጁን ልታሳጣው ነበረ። በፈጣሪ እርዳታ እንግዲህ ልጅቷ ምስ ደርሳለች። ህፃኗ ግን የልጅ ነገር ሆኖ ተወዳታለች፣ መሀሌትን ማለት ነው። እማዬ እዚህ ቤት ትመለስ እያለችው